ሰለስቱ ደቂቅ መንግስት ያስተምራችሁ፣ የተሻለ ምግብ እየተመገባችሁ፣ የተሻለ ማረፊያ ቤት እየኖራችሁ ነው የተባሉ። ታዲያ ለነሱ ይህ መልካም አጋጣሚ አልነበረም። እነሱ የሚፈልጉት ሰውነትን የሚያለሰልሰውን ምግብ አይደለም። እነሱ የፈለጉት ደረታቸውን የሚያቀላ እግራቸውንም ሎሚ የሚያስመስለውን ሆዳቸውን የሚሞላውን ምግብ አይደለም። እነሱ የፈለጉት ሁሉን የፈጠረውን ሁሉን የሚያደርገውን ያለሱ ሌላ ማንም አምላክ የሌለውን። እነሱ ግን እግዚአብሔርን ፈለጉ። በዚህም ምክንያት የንጉሱን ሐሳብ እንዳይቀበሉ ንጉስ ነው ሐሳቡን ተቀበሉና ያንን በእነሱ ላይ የተሾመውን አስፋኔዝን አንድ ጥያቄ ጠየቁት። ይህም ጌታ ሆይ አንተ ያልከውን እናደርጋለን፣ እኛ ጾመኞች ነን፣ ለእኛ ተብሎ የተዘጋጀውን ምግብ መብላት አንችልም። በዚያ ላይ እኛ ጠዋት አንመገብም አሉ። በእውነት ከሆነ የሰለስቱ ደቂቅ በረከት ይደርብን። እኛ ጾመኞች ነን፣ ቁርጥ ጮማ አንፈልግም፣ እባክህን አንድ ጊዜ ብቻ እሺ በለን አሉት። አንድ ጊዜ ብቻ እሺ በለን እባክህን ለ10 ቀን ብቻ ፍቀድልንና በ10 ቀን ውስጥ እኛ ደረቅ ባቄላ እየቆረጠምነ ሌሎቹ ደግሞ የተዘጋጀውን መልካም ምግብ እየተመገቡ እኛ ከስተን ጠቁረን ካየህን ከዚያ ቀን ጀምሮ ምግብ እንመገባለን አሉ። ተመልከቱ፣ ስንት ቀን ስጠን አሉ? ሁላችሁ ተናገሩ። 10 ቀን አሉ። 10 ቀን። እነዚህ ሰዎች ተስፋቸው እግዚአብሔር ነው። ሕይወት የሚሆነን ይህን የሚታየውን አካል የሚታየውን ገላ የሚያሳምረው በሽታ እንዳይዘው የሚያደርገው በሽታውን የሚያርቀው ማን ነው? ማን ነው? እግዚአብሔር ነው። ሰለስቱ ደቂቅ ይህን ነው የመሰከሩ። ታዲያ 10 ቀን ተሰጣቸው። ታሪኩን አጠር እያደረኩ ነው የምነግራችሁ ብዙ ሰዓት እንዳንወስድ። 10 ቀን ተሰጣቸውና ያ እንዳልኳችሁ ናቡከደነጾር በእነሱ ላይ የሾመው አስፋኔዝ እነዚያ ዳንኤልንና ሰለስቱ ደቂቅን ኑ ብሎ እዚህ ላይ አቆማቸው። ሌሎችን ደግሞ ከ100 በላይ የሆኑትን አምጥቶ እዚህ ላይ አቆማቸው። እነዚያ ብዙ እንክብካቤ የተደረገላቸው ሰዎች ከሰለስቱ ደቂቅ ይልቅ ፊታቸው ጠውልጎ ታየ። የእግዚአብሔር ሥራ እጅግ ድንቅ ነው። እስኪ እግዚአብሔርን አመስግኑት ሁላችሁ። የተደረገው እኮ እንዲህ ነው። እነዚያ በቀን 3 ጊዜ 4 ጊዜ የሚመገቡት የማይጾሙት እግዚአብሔርን ስም የማይጠሩት ፊታቸው ጠውልቆ ተገኘ። የእነዚያ ግን ሌሊትና ቀን የሚሰግዱ በአንደበታቸው እግዚአብሔርን የሚያመሰግኑ የእነዚያኞች ደግሞ ፊታቸው እንደ ፀሐይ የበራ ታየ። እጅግ በጣም ይገርማል። የእነሱን ፍላጎት እግዚአብሔር ፈጸመላቸው። ይህን በዚህ ዓለም ያለውን ከንቱን ነገር ሁሉ ካዱት። ለእኛ ውበታችንም እውቀታችንም በስጋዊ ፍላጎት የተዘጋጀ ምግብ አይደለም ብለው ትልቁን ተስፋቸውን ወደ እግዚአብሔር አደረጉ። ምስጢርን የሚገልጥ እግዚአብሔር ነው። እውቀትን የሚገልጥ እግዚአብሔር ነው። ጥበብን የሚገልጥ እግዚአብሔር ነው። በተለይ በዚህ ዘመን
ወጣቶች ከትምህርታቸው ያቆሙበት ዘመን ነው። ትምህርት አለመማር የመጀመሪያው ራስን መግደል ነው። ራስን መጉዳት አላልኳችሁም፣ ራስን መግደል ነው። ሁለተኛ ቤተሰብን መግደል ነው። ከዚያ ውጭ ደግሞ ቤተ ክርስቲያንን መግደል ነው። እግዚአብሔር ለእኛ ንጹሕ አእምሮን ሰጥቶናል። ይልቁንስ የማይጠቅም የኃጢአት ስራ በሕሊናችን እያመሳሰልን በሕሊናችን እያወጣን በሕሊናችን እያወረድን የተሰጠንን ንጹሑን የአእምሮ አካል የአንጎል አካላችንን አናቆሽሸው። ስንናደድ ጥሩ ነገር ስንነገር ላንሰማ እንችላለን። ውስጣችን እየተጎዳ ይሄዳል። የእግዚአብሔር ማደሪያ እንዲሆን ሕሊናችንን ማዘጋጀት አለብን። ለሁሉም ነገር እሱ ሲረዳን ነውና አምላከ ሰለስቱ ደቂቅ ይርዳል።